ሀገራዊ ለውጡን ተከትሎ መንግስት ትልቅ ትኩረት ከሰጣቸውና ስር ነቀል ሪፎርም ካደረገባቸው ዘርፎች መካከል የባህልና ስፖርት ዘርፍ ተጠቃሽ ነው። በዚህም የአደባባይ በዓላት ለሀገር ኢኮኖሚ እድገት የራሳቸውን አስተዋጽኦ እንዲኖራቸው ከማድረግም በተጨማሪ ኢትዮጵያ በዓለም አቀፍ ደረጃ ደምቃ እንድትታይ በማድረግ በኩል ከፍተኛ የሆነ ለውጥ ተመዝግቧል። ለቱሪስት መስህብ የሚውሉ ባህላዊ እሴቶች እንዲያድጉ በማድረግና መሰረተ ልማትን ከማስፋፋት ጀምሮ እንደ ሀገር ያሉ ባህላዊ እሴቶች ዓለም አቀፍ እውቅና እንዲያገኙ መደረጉ ሊጠቀስ የሚችል ስኬት ነው። ኢትዮጵያ ላይ ያሉ የብሔር ብሔረሰቦች ህዝቦችና አደባባይ በዓላት ታሪካዊ በዓላት ተገቢ እውቅናና ክብር ያገኘው በዚህ ለውጥ ጊዜ ነው። 83 የህዝብ ክብረ በዓላት ባለፉት ለውጥ ዓመታት ልዩ ትኩረት ተሰጥቷል። ዓለም አቀፍ ደረጃ ላይ የማይዳሰሱ ባህል ቅርሶች ሆኖ የተመዘገቡ ቅርሶቻችን 4 ናቸው። ከለውጡ በፊት የተመዘገቡት 3 ነበሩ። እንደ ሀገር ተግባራዊ የተደረገው የኮሪደር ልማት ስራዎች የከተሞችን የጥራት ደረጃ ከፍ በማድረግ ለዜጎች ምቹ የሆኑ አካባቢን ከመፍጠርም ባለፈ ሌሎች መሰረተ ልማቶች እንዲገነቡም ምክንያት ሆነዋል። ከነዚህም መካከል የኪነ ጥበብ መሰረተ ልማቶች፣ የስፖርት ማዘውተሪያ አካባቢዎች ተጠቃሽ ናቸው። በዚህም መሰረት የተሰሩ ስራዎች የአካባቢን ገጽታ ከመቀየርም በተጨማሪ ተተኪ ስፖርተኞችና ጤናማ ዜጋ እንዲፈጠር ለማድረግ ያስቻለ እንዲሁም ዘርፉ አካታች እንዲሆን አስችሏል። ስፖርት ማዘውተሪያ ስፍራዎች ስፖርታዊ ኩነቶች ከሚስተናገዱበት ይልቅ የፖለቲካ አቋም ይዞ የሚከራከሩት አይነት እሳቤ የነበረበት ነበረ ከለውጡ በፊት። እንዲሁም ተተኪና ታዳጊ ስፖርተኞች ልማት ላይ ትኩረት አለማድረግ ችግሮች ነበሩበት። ፖሊሲና ስትራቴጂ ወቅታዊነትና የአካታችነት ችግርም የነበረበት ነበር። የስፖርት ማዘውተሪያ ስፍራዎች እጥረትም በስፋት የነበረበት ጊዜ ነበር። ከለውጡ በኋላ እነዚህን ችግሮች ለመፍታት በተወሰደው እርምጃ ድንቅ ስራዎች ተሰርተዋል። በተለይ ስፖርት ህዝባዊ መሰረት እንዲኖር ከማድረግ አንጻር በተሰራው ስራ የማህበረሰብ አቀፍ ስፖርት ተሳትፎ ከለውጡ በፊት 5.6 ከመቶ ነበር። በአሁኑ ሰዓት 24 ከመቶ የማህበረሰብ አቀፍ የስፖርት ተሳትፎ ደርሷል። ዜጋ ተኮር የሆነው የለውጥ ስራ የዜጎችን ሁለንተናዊ የኢኮኖሚ ተጠቃሚነት እንዲፈጠርና በኢኮኖሚው እድገትም ውስጥ የራሳቸው ሚና እንዲኖራቸው በማድረግ ረገድ ተጨባጭ ለውጥ ማምጣቱን ያለፈው የ8 ዓመታት የስራ ሪፖርት ያመለክታል። በተለይም ሴቶችና ወጣቶችን የኢኮኖሚ ተጠቃሚ ለማድረግ እንዲሁም ለተለያዩ ኢኮኖሚያዊና ማህበራዊ ችግር ተጋላጭ የሆኑ ዜጎችን መልሶ በማቋቋም ረገድ የተገኘ ውጤት አበረታች ነው። ከ5 ሚሊዮን በላይ የሆኑ ወጣቶች ተጠቃሚ እንዲሆኑ ማድረግ ተችሏል። ሴቶችን ስንመለከት ከ26 ሚሊዮን በላይ የሚሆኑ በቁጠባና በብድር አገልግሎት ተጠቃሚ እንዲሆኑ ማድረግ ተችሏል። በጣም የደገፈን ነገር ከቀበሌ ጀምሮ የሴቶች የልማት ህብረትን ውጤታማ በሆነ መንገድ ማደራጀታችን ተጠቃሚነታቸው በኢኮኖሚ እንዲረጋገጥ ማድረግ ተችሏል። በዚህም ከ900 ሺህ በላይ የሴቶች የልማት ህብረት ማደራጀት ችለናል። እንደ ሀገር እየተሰሩ ከሚገኙ ከኮሪደር የልማት ስራ እስከ ገበታ ለትውልድ እንዲሁም የሌማት ትሩፋቶች በርካታ ዜጎች ተጠቃሚ እንዲሆኑ አስችሏል። እነዚህ የልማት ስራዎች የነገ ትውልድን ማዕከል በማድረግ የሚሰሩ ሲሆኑ የነገ ሀገር ተረካቢ ትውልድም ደግሞ በመልካም ስነ ምግባር የታነጸ መሆን ይኖርበታል። ከዚህም አንጻር በሺህ የሚቆጠሩ ዜጎች በበጎ ፍቃድ ህዝብና ሀገራቸውን እንዲያገለግሉ ማድረግ የተቻለ ሲሆን በሚሊዮን የሚቆጠሩ ህጻናትም በመልካም ስነ ምግባር እንዲታነጹም ለማድረግ ተችሏል። የመጪው ትውልድ ስነ ልቦና ላይ ሰፊ ስራዎችን ለመስራት እንዲያስችል የስብዕና ማዕከላትን ከህፃናት አኳያ መዝናኛዎችን ከመገንባት አንጻር ከ5000 በላይ የሆኑ ተቋማት ተገንብተው ብዙ ሚሊዮን የሚቆጠሩ ህፃናት ተጠቃሚ ሆነዋል። የህፃናት ማቆያዎችንም የማስፋፋት ስራዎች ተሰርተዋል። በተለይ ደግሞ በአስቸጋሪ ሁኔታ ውስጥ የሚገኙ ህፃናት ወላጆቻቸውን በተለያዩ ምክንያት ያጡ ህፃናትን ከ2 ሚሊዮን በላይ የሚሆኑ አንደኛ በሀገር ውስጥ ጉዲፈቻን በማበረታታት የተቋማት 1% አገልግሎት ከክቡር ጠቅላይ ሚኒስትር ጽህፈት ቤት ጀምሮ ሁሉም ተቋማት የ1% ስፖንሰርሺፕ ድጋፍ እንዲያደርጉ በማድረግ የአደራ ቤተሰብንም እንደዚሁ በማገናኘት ከ2 ሚሊዮን በላይ ህፃናት ተጠቃሚ እንዲሆኑ ማድረግ ተችሏል።
ሌላው የትውልድ ግንባታ ላይ ወጣቶች ላይ ትኩረት አድርገን የምንሰራው ስራ ነው። ይሄም ከበጎ ፈቃድ አገልግሎት አኳያ ከ25 ሚሊዮን በላይ የሚሆኑ ወጣቶች የበጎ ፈቃድ አገልግሎት ተጠቃሚ ወይም ደግሞ ማህበረሰባቸውን የሚያገለግሉ አገራቸውን በፈቃደኝነት የሚያገለግሉ እንዲሆኑ ማድረግ ተችሏል።